ለአምሮት አሁን ላይ ትርሲትን በማስገደድ የምትፈልገውን ነገር ለማግኘት እየሞከረች ነው። ለእናቷና እንዲሁም ለኪራ በጣም የፈራችና እንዲሁም አባቷ እስከሚመጣ የተንቀጠቀጠች እስከሚመስል እያስመሰለች ነው ያለችው። እንግዲህ ለአምሮት አሁን አዲስ ሀሳብ አለ ብላ ስታብሰለስለው የነበር ምንድን ነው አባቴ ሳይመጣ ይህንን ነገር አሳክቼና ሀሳባቸውን ገደል ከተቼ ሰርፕራይዝ አድርገዋለሁ የሚል አመለካከት ስላላት በዚህም ትርሲትን ተጠቅማ መጉዳት ትፈልጋለች። ትርሲት ምንም ነገር እንደማታመጣ የተረዳችም ይመስላል። እናም ተጸጽቻለሁ፣ ትርሲትን ይቅርታ መጠየቅ አለብኝ ብላ በሰበቡ መጉዳት ነው የፈለገችው። በዚህ ምክንያት በመጀመሪያ ደረጃ እናቷን ሄዳ ነበር ይቅርታ የጠየቀችው። እናት ግን እኔን ይቅርታ ሳይሆን መጠየቅ ያለብሽ እትሽን ነው፣ ግን ደግሞ ለምንስ ይቅርታ ትጠይቂያለሽ? አንቺ እኮ መጀመሪያ በሰራሽው ስራ መጸጸት ነበረብሽ የሚል ሀሳብ ብታቀርብም እሷ ግን እኔ በጣም ተጠጥቻለሁ ይቅር በይኝ ማለቷን ደጋግማ ስለነገረቻት የእናት አንጀት ሆነና እናቷም እሺ ችግር የለውም ትርሲትም ከክፍሏ ናት በማለት ተጠቁማትና ወደ ክፍሏ ለመሄድ ስትል መንገዷ ላይ ኪራን ካገኘችውም በኋላ ኪራ ይቅርታ አሁን እኔ የመጣሁት ትርሲትን ልጠይቅ ነው፣ ላደረግኳት ነገር እያንዳንዱ በጣም አፍሬያለሁ፣ የጸጸት አለንጋ እየገረፈኝ ነው እና በቃ አፈርኩኝ ከአንድ ቤት ቁጭ ብዬ እሷ እንደዛ ሆና ሳያት በጣም እየተጨነቅኩ ነው ያለሁት በማለት በጣም እያስመሰለች በኪራ ስም ራሱ እየማለች ማለት ይቻላል። ኪራ ልሙት፣ ኪራ በቃ እንደዛ ራስ አንተ ትሙት እኔ ልሙትልህ ምናምን እያለች እንግዲህ በስሟ እየማለችላት እሱ ደግሞ ራስሽ ድፍት በይ ይላታል። የሚገርማችሁ ነገር ራስሽ ድፍት በይ ሲል በጣም ነበር የሚያስቀው። እንደዛ ብሏት ከዛ ወደ ውስጥ ከገባችን በኋላ ትርሲትን ሁላችንም ይቅርታ ትጠይቃታለች ብለን ነበር ያሰበችው። ግን በሚያሳዝን ሁኔታ እንኳን ይቅርታ ልትጠይቅ ነገሩን አባብሳ ነው እንግዲህ የሰደደቻት ማለት ነው። ትርሲትን ምንድን ነው ያለቻት? አሁን ነገሮቹ ከአቅምሽ በላይ እንደሆኑ አውቃለሁ። በእርግጥም ላምሮት አሁን ትርሲትን በጣም ነው የፈራቻት። እንኳን አይኗ ተገልጦ እንደዚህ ተውራ ራሱ አልቻልኳትም የምታደርጋቸውን ነገሮች በሚለው ታምናለች። ከመጀመሪያ ፍቅረኛዋ ሄዳ በመማከር በእርግጥም ያ ፍቅረኛዋ ልክ እንደ አባቷ አስመሳይና ተንኮለኛ ነው። እናም የቀረባት ወዷት ሳይሆን ለገንዘብም እንደሆነ ያስታውቃል፣ የአምሮት ፍቅረኛ ማለት ነው። በዛ ምክንያት ደግሞ ኪራን ከመንገዱ ዞር ማድረግ ይፈልጋል። ዞር ማድረግ የሚፈልገው ደግሞ ለአምሮትን ካገባ ያ ቤት በራሴ ስም ሊሆን ይችላል፣ በአምሮት ሆነ ማለት እኔ የአምሮትን አገባታለሁ፣ ካገባትም በኋላ እንደምንም አድርጌ የአምሮትን ከህይወት ያስወጣታለሁ፣ ከዛ ሀብቱና ንብረቱ በእኔ ይሆናል ብሎ ነው የሚያስበው። በተለይ ደግሞ ግርማ አስጠንቆ ስለነበረ የአምሮትን ፍቅረኛ ምንም ቢያስከፋት አይፈልግም። ባይወዳትም እንኳን እያስመሰለ ሊቀጥል ነው የፈለገው። ሁለት አስመሳዮች እንግዲህ ተገናኝተዋል ማለት ነው። ያው ባልና ሚስት ከአንድ ወንዝ ይቀዳል አይደለም የሚባለው። በዚህ አባባል ለአምሮት ትክክለኛ ሚጣዋን ያገኘችም ይመስላል። እንደምንም አድርገሽ ያንን ልጅ ከዛ ቤት ማስወጣት አለብሽ፣ አሁን አባትሽ የለም ብለው የፈለጋቸውን ነገር ሊያደርጉሽ አይገባም፣ ደግሞስ እንዴት ነው እንደፈለገው የሚመላለስ እያለ ይመክራታል። እሷም አታስብ፣ ለተወሰነ ጊዜ ነው፣ አሁን አባቴ በቅርቡ ይመጣል በማለት ተመክረውና ማድረግ ያለባትን ተነግረዋለች። በእርግጥ ሙሉ ለሙሉ እቅዷን አላካፈለችውም ለፍቅረኛዋ፣ ግን ደግሞ በጣም ትርሲት ከአቅሟ በላይ እንደሆነችባትና ነገሮችን አሁን እንደዚህ ሁኔታ ሆና ራሱ ማስተካከል እንዳቃታት ነግረዋለች። በዚህም ምክንያት አይዞሽ ከጎንሽ ነኝ፣ አንቺ ጀግና ነሽ፣ እንደዛማ ታውራ ራሱ እንድትበልጥሽ አታድርጊያት የሚል ግፊት እያደረገባት ነው ያለ። እንዲሁም ደግሞ ተነሳስታ ነገሮችን በልህም በምንም ቤቱን በራሷ ስም እንድታደርገው ነው የሚፈልግ። ምክንያቱም የሚጠቅመውን ይሄ ነገር ሁለት እህታማቾች እዚህ ጋር ቢጣሉ እሱ አይመለከተውም። የሚመለከተው ሀብትና ንብረቱ በላምሮት ከሆነ ብቻ ያኔ ራሱን ተጠቃሚ ስለሚሆን ነው። ወደ ቤት ከተመለሰች በኋላ ኪራም ካስፈቀደች በኋላ ትርሲትን ለመጠየቅ ወደ መኝታ ክፍሏ ከገባችን በኋላ ያደረገችው ነገር ምንድን ነው? ትርሲት እዛ ጋር ይቅርታ ትጠይቀኛለች ብላ ስትጠብቅ ግን ደግሞ እናትሽና አባትሽ እናትሽና ፍቅረኛሽን ለመጠበቅ የምታደርግበት አንድ መንገድ አለ። ወደ ውጭ ሀገር ሄደሽ ልትታከሚ እንደሆነ ሰምቻለሁ፣ ግን በጭራሽ ነገር አይሳካልሽም። ምክንያቱም እኔ ለአምሮት ነኝ። እኔ ለአምሮት ደግሞ እንደዚህ በቀላሉ ነገሮችን የምተውልሽ አይመስልሽም? እኔና አንቺ በሚስጥር እንያዘው ብላ ፊት ለፊት መፋለም ፈልጋለች። ሌሎችን እሺ ለአባቴ ምንም ነገር አልናገርም በማለት
በትርሲት ደካማ ጎኖች በመንጣት ልትፋለማት ነው የፈለገችው። እሷም ትርሲትም ችግር የለውም በማለት ካስጠነቀቀቻት በኋላ እናቷ በጣም ደስ ብሏት ስለነበረ ዘኑ ወደ ውጭ ሀገር ሄዳ ልትታከም ስለሆነ ይህ ነገር በጣም አስደስቷ እልል እያለች ነው ያለችው። ትርሲት ደግሞ ለአምሮት ያስፈራራቻት ነገር ስላለ መናገር አልፈለገችም፣ ለሁለታቸውም ማለት ነው። ኧረ እባክሽ እናቴ ተረጋጊ፣ ገና እኮ የተሳካና የተደረገ ነገር የለም፣ ምንድን ነው ይሄን ያክል እልል የምትይው? በማለት ነገሩን ቀስቀስ ለማድረግና ቀለል ለማድረግ አስባለች። ግን እናት የደስታ ብዛቷ አስጨዋት ማለት ይቻላል። ከጨዋችን በኋላ ያደረገችው ነገር ትርሲት ምንድን ነው? በሉ እኔ ወጥቼ መንቀሳቀስ አለብኝ በማለት ከተለመደችው ከቦታዋ ትሄድና ኪራ ከወሰደትም በኋላ ደስ የሚል ዘፈን ዘፍና ወደ ቤቷ ነበር የተመለሰችው። ግን አሁን ታዲያ መፋለም ሳይኖርብኝ አይቀርም ልክ እንዳልከው ኪራ የሚል ሀሳብም አመነጨችለት። ኪራ ይሄን ነገር ሲሰማ ምን አልሽኝ ትርሲት በማለትም ጠይቋታል። ምክንያቱም ትርሲት ናት የተናገረችው ወይስ ሌላ ሰው ነው የሚለውን ለማጣራት ደጋግሞ ነበር የጠየቃት። ትርሲትም አይ ምንም በቃ እንዳልኩ ነው፣ በል አሁን ወደ ቤት መሄድ አለብን ትልና ወደ ቤት ትሄዳለች። ታዲያ ኪራ ጠርጠረውና መሰሪው በእርግጠኝነት ለአምሮትማ እያደረገቻት ነገር አለ እንጂ እንደዚህ በቀላሉ ልትስማማ አትችልም። ግን ያ ነገር ምንድን ነው በማለት በሀሳብ ጭልጥ ብሏል። ሀሳቡን ቢጠይቃትም እንደማትነግረው እርግጠኛ ስለነበረ በቃ ወደ ቤት ላድርስሽ እና እኔም ዶክተሩ ጋር የሚሄድበት መንገድ ስላለኝ ልሄድ በማለት ይሸኛታል። እሺ ይባባሉና ወደ ቤት ይመጣሉ። ወደ ቤት ከመጡ በኋላ በሩ ጋር ሲደርሱ ለአምሮት ነበር የከፈተችው። በል ኪራ አንተ ሂድ፣ ያው አሁን እኔ ይቅርታ አድርግላት አይደለም፣ ስለዚህ የታማቾች ነን እና ካሁን በኋላ ምንም ነገር እንደማላደርጋትና እንደማልጎዳትም ታውቃለህ። ስለዚህ እኔ እሸኛታለሁ፣ አንተ ወደ ስራ ተመለስ ትልና ወደ ውስጥ እንዳይገባ አድርጋ ትሸኘዋለች። ታዲያ በዚህ መካከል ኪራ ጠርጥሮ ስለነበረ ይች ልጅማ በደህና አይደለም የሚለው ሀሳብ ባይምሮ አለበት። ግን ምንድን ያደረገው መነጫነጭም አልፈለገም፣ ከእሷ ጋር መከራከርም አልፈለገም። ትርሲት በቀላሉ በጭቅጭቅ እንዳይቋጭ በማለት ኪራ ወደ ቤት ተመለስ የሚል ትዕዛዝ ከሰጠችውም በኋላ ቀጥ ብላ ወደ ውስጥ ነው የገባችው። ግን በዚህ መካከል ትንሽዬ ካደረሰቻት በኋላ የራስሽ ጉዳይ በማለት ቤቱን እንዲጠፋትና ወድቃ እንድትሰበር ነበር የአምሮት ፍላጎት። ግን ትርሲት እንደምንም አድርጋ ተደጋግፋም ቢሆን ወደ ውስጥ ገብታለች። ታዲያ ኪራ በሀሳብ ጭልጥ ብሏል። ዶክተሩም ሲደውልለት ይኸው ወደ ውጭ ሀገር ሄዳ የምትታከምበት ሁሉም የቦርዱ አባል ተስማምተዋል። አሁን የሚጠብቀው ትርሲት ተዘጋጅታ መሄድ ብቻ ነው የሚልም ሀሳብ ሰጠው። በዚህ ተደስቶ ሳይጨርስ ለአምሮት ይህን ነገርማ ማሰናከል አለብኝ ትላለች። ታዲያ አባትሽ መቼ ነው የሚመጣው ብሎ ጠይቋትም ነበር ቀደም ብሎ። እሷ ግን አላውቅም መቼ እንደሚመጣ የሚል ሀሳብ ነበር የሰጠችው። እሱማ ጠንቅሽ ታውቂያለሽ፣ ግን ደግሞ መናገር አልፈለግሽም፣ እንግዲህ ምንም ላደርግልሽ አልችልም በማለት ጥሏት ይወጣል። ታዲያ ዘኑም አሁን ይቺ ልጅ እኮ እንደ ልጅነትና ሞኝነት ይዟት ነው እንጂ አንድ ቀን የአባቷ ክፋትና ተንኮል ሲገባት በእርግጠኝነት ይቅርታ ማለቱ አይቀርም ተጸጽታ። ታዲያ እስከዛ ምን እናድርጋት የሚለው ነገር በጣም አሳስቧታል። ኪራ እስኪ ታያት እንደዚህ ብላ በእርግጠኝነት የምትነግረው አይመስለኝም በማለት ዝም ብለው ነገሮቹን እያካሄዱ ነው ያሉ። ግን እሷም በራሷ መንገድ ሳትናገር ለአባቷ ሁሉን ነገር መቋጨት ነው የምትፈልገው። ሁሉ ነገር ስንክልክል አድርጋ አፈራርሳ ነው መጠበቅ የምትፈልገው እንጂ ተሳክቶላት ወይም ደግሞ ደህና እንድትመለስ አትፈልግም። እንግዲህ ቆየት አድርጋ ለአባቷ ደወለች። ደህና ነህ አባ፣ እንዴት ነህ? ጠፋ የሚለው ነገር ተጀመረ። እሱም በቅርቡ እመጣለሁ አይዞሽ፣ ምን አዲስ ነገር አለ ብሎ ሲጠይቃት ግን ስለ ጠብተው አልነገረችውም። ይሄ አንድ ጥሩ ነገር ሆኖ ሳለ ግን አባቷ የጠረጠረ ይመስላል። ከድምጿ ከንግግሯ እንደተርበተበተች እና እንደፈራችም ስላወቀ ለአምሮት የተፈጠረ ነገር ካለ ንገሪኝ እባክሽ ማለትም ሲጠይቃት እሷ ግን ምንም የለ ዳድ፣ አንተ ብቻ በሰላም ተመለስልኝ የሚለውን ቃል ብቻ ተናግራ ነበር የተመለሰችው። ግን አሁን ዋናው ጥያቄ ግርማ ወደዚህ ሲመጣ ምን ሊያደርግ ይችላል? ወይስ ግርማ ከመምጣቱ በፊት ለአምሮት ነገሮችን አበላሽታባቸው ትቆያለች? ኪራና እናቱ እንዲሁም ደግሞ የትርሲት እናት ማለት ነው ነገሮቹ ይሳኩላቸዋል በቀላሉ ወይስ ደግሞ አይሳኩም? በእርግጥ እነዚህ ነገሮች በጣም ከባድ ናቸው። ሌላው አዲስ እንግዲህ እንግዳ ተቀላቅላቸዋለች። በዚህም መካከል እናቷ ታማለች ማለት ነው። እናት ደግሞ በጣም ሀሳብ ውስጥ ገብታለች። ቢያንስ እንኳን ለልጅ አንድ ነገር ሳላደርግ ይችን ምድር ጥዬላት መሄድ አልፈልግም፣ የሆነ ነገር ማድረግ አለብኝ የሚለውን እያሰበች እየተብሰለሰለች ነው ያለችው።
በዚህ ምክንያት ታዲያ ልጅ እናቴ ደህና ነሽ እያለች ከትምህርት ቤት ተመላልሳ ስትመጣ ጎረቤቶችን በፈገግታና በሳቅ ነው የምትቀበላቸው። መጣሁልሽ በማለት ስትቀላቀላት እያለቀሰችና በሀሳብ ተውጣ ስለነበረ ዝም ብላ እንባዋን መጠራረግ ጀመረች። ለአምሮትም ደስ ብሏታል። የተነጋገረችውን ነገር ከትርሲት ጋር ኪራና እናቷ ስላላወቁ በጣም ጎበዝ ልጅ አረቀሽ የምታስብ ይሆነሻል። ከዚህ በፊት አባቴ ታውቂያለሽ ኪራን ሊያስደፈው እንደሆነ ትላታለች። ይበልጥ አስታወሰቻትና ተጨነቀች። ሳሎን ቁጭ ብለው በነበረበት ሰዓት ትርሲትና ኪራ ስለ ሕክምናዋ እያወሩ በነበረበት ሰዓት አሁን ትርሲት ልትታከም እንደሆነ ደርሳበታለች። በእርግጥም ይህን ነገር ቀድማለች። እስኪ እናያለን። እኔ ስፈቅድ ነው ትርሲት ሕክምናሽም ሆነ ምንም ነገር የሚሳካልሽ እንጂ እኔ ካልፈቀድኩ የሚሳካልሽ ነገር የለም በማለት ደምድማለች። አሁን ተፋጠው ነው የሚገኙት ሁላቸውም ማለት ይቻላል። እንግዲህ አሸናፊው ማን እንደሆነ የምናይ ይሆናል። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።